ዛሬ እንግዲህ ከተራ ነው። ከተራ ማለት ግን ምን ማለት ነው? ማወቅ ትፈልጋላችሁ አይደል? እንግዲያው ለሁሉም ኦርቶዶክሳውያን ቪዲዮውን ሼር እያደረጋችሁ ስሙኝ። ሁላችሁ ላይክ አድርጉና ጀምሩት። ከተራ ማለት ከተረ ከበበ ከሚለው የግዕዝ ቃል የወጣ ሲሆን ከተራ ማለት ከበባ ማለት ነው። ምን ማለት ነው? ከበባ፣ ከተራ፣ መክተር ማለት ነው። እና ይሄ ስም ለጥምቀቷ ዜማ ለዛሬው ቀን ለምን ተሰጠ ካላችሁ ደግሞ ዛሬ እንግዲህ ነገ በ11 ለምንጠመቅበት ማለት ነው ውሃውን በከተማ ያለነው የውሃ ገንዳ አመቻችተን በሲሚንቶ ምናምን የተሰራ ማለት ነው እዚያ ውስጥ ውሃውን ከተረን ማለት ነው እናስቀምጣለን። በገጠር ያሉት ደግሞ ውሃ ባለበት ቦታ ታቦት በሚያድርበት ማለት ነው ውሃውን ልክ የሚሄደውን ውሃ ከትረው ገድበው እንደማለት ነው ገድበው ያቁሩና ያጠራቅማሉ ማለት ነው። እና ከተራ ማለት ያንን ውሃውን መክተር መገደብ ማለት ነው። ከዚህ አንፃር ዛሬ ልክ ያንን ውሃውን ስለምንገድብ ማለት ነው ገድበን ስለምናጠራቅም ከተራ የሚለው ስም ከዚህ የመጣ ነው ማለት ነው። ከዚህ አንፃር ነው ስሙ የተሰጠው። እናም ውድ ኦርቶዶክሳውያን እንኳን ለከተራ በዓል በሰላም አደረሳችሁ። ሁላችሁም ኦርቶዶክሳውያን የኔ ቤተሰቦች ኮመንት ላይ እንኳን አደረሳችሁ ተባባሉ። ሁላችሁም እንኳን አደረሳችሁ እያላችሁ ሁላችሁም ጻፉ። በዓሉን የሰላም ያድርግልን። ቪዲዮ ለሁሉም እንዳረስ ሼር እና ኮፒ ሊንክ ላይክ ሪፖስት ማድረጋችሁን እንዳትረሱ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። መልካም በዓል። ከደዌያችን የምንፈወሰው በጥምቀት ነው። በጥምቀት ከደዌያችን እንፈወሳለን ማለት አንደኛ ሳይጠመቅ ኃጢአት የነበረበት ሰው ሲጠመቅ ኃጢአቱ ይሰረይለታል። ሁለተኛ ከተጠመቀ በኋላ ያለ ሰው ኃጢአት ሲሰራ ከኃጢአቱ የሚፈወሰው ንስሐ ገብቶ ከኃጢአቱ የሚፈወሰው በልጅነቱ ምክንያት ነው። ልጅነቱ ናት ምክንያት እየሆነች መሰረት እየሆነች የኃጢአት ስርየት የምታሰጠው የእግዚአብሔር ልጅ ስለሆነ ነው ይቅርታ የሚያገኘው። ስለዚህ ጥምቀት እስከምንሞት ድረስ ብንበድል 50 ጊዜ በድለን 50 ጊዜ ንስሐ ብንገባ በ50ው ንስሐችን ይቅርታ የምናገኘው በጥምቀታችን ምክንያት ነው። ንስሐ የይቅርታ መገኛ ናት። ያንን ለማስተማር ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄደ። እንኳን ለብርሃነ ጥምቀት በሰላም አደረሳችሁ። ደስ ይበላችሁ። የተዘጋው ሰማይ ተከፈተ። ዛሬ ዕዳ ደብዳቤያችን የተደመሰሰበት ነው። ሰማይ የተከፈተበት ነው። ለአራት ምክንያት ሰማይ ተከፍቷል። በዛሬው ዕለት በእውነት ከሰማይ የወረደው ሰማያዊው ንጉሥ ሰማያዊው አምላክ ነውና ሰማያት በመከፈት ጌትነቱን ገለጡ። ለዚህ ነው ተጠምቀ ሰማያዊ። ዛሬ ሰማያዊው በመሬታዊ እጅ ተጠምቋልና ሰማያት ተከፈቱ። ደስ ይበላችሁ ኦርቶዶክሳውያን፣ ሰማያት ተከፈቱ። እሱም ወደ ሰማይ የሚያርግ ነውና በእውነት አለ ሊቁ ሰማያት ተከፈቱ። ሁለተኛው ምክንያት ሰማያት መከፈታቸው በእውነት የዘላለም ሕይወት ምናገኝባት መንግሥተ ሰማያት ተከፈተች። ደስ ይበላችሁ። ተዘግታ ነበረ፣ ተቆልፋ ነበረ። አዳም አባታችን ዕፀ በለስን በበላ ጊዜ ሱራፊ የእሳት ጦር ይዞ ገነትን ይጠብቅ ነበረ። ተከርችመው ነበረ፣ ተዘግተው ነበረ። በክርስቶስ ጥምቀት ዳግመኛ የተዘጋው ሰማያት ተከፈተ። ደስ ይበላችሁ። ነጽዬ አንተ ምንም አትሆንም፣ ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ፣ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ፣ ጓደኛዬ፣ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው። ታውቃለህ፣ እየተለዋወጥን ነው የምናደርገው። ወንድሜ አልችልም፣ በቃ ኑርልኝ፣ በዛው ከመድኃኔዓለም ጋር ኑርልኝ።